ዛሬ በጣም የገረመኝን አንድ ነገር ላጫውታችሁ መጥቻለሁ። ምን መሰለህ እማ ወይኔ እናት አትጠሪኝም እንዴ? ጠርቼሽ ነበር እኮ ሀይ ልጄ አልሰማ ስከኝ ውሃ ልጠጣ ተነሳሁና ወድቄ አረፍኩኝ። ይቅርታማ ያልሰማሁሽም ነበር እኮ። ሄሎ ማሂ ደረሽ? እየገባን እኮ ነው። አይ አልመጣም ባክሽ መግዲዬ። እንዴ ያምሻል እንዴ? ስንቴ ስጠብቅ የነበረ ነገር እኮ ነው። አልችልም አልኩሽ እኮ። ያውቅሽ ለምን ትጠይቂኛለሽ? አይ ለማንኛውም እኔ ገብቻለሁ። ይኸው እሺም እየገባ ነው። እንዴት አደራችሁ? እታያለሁ። እንዴት ነው? ከቁመቴ አንፃር እኮ እፈራለሁ። አልታያቸው ይሆን እያልኩ በቃ ቪዲዮ ኮል አድርጊልኝ ወይ ቲክቶክ ላይቭ ግቢልኝ፣ እኔም እዚህ ሆኜ ልስማ። ዛሬ እንግዲህ የምንጀምረው ከምንድን ነው? የምፈልገው ደረጃ ያልደረስኩት ቪዲዮዬ በደንብ እንደምፈልገው ያልታየልኝ በዚህ ምክንያት ነው ብለን የምናስቀምጣቸው ምክንያቶች አሉ። እኔ በቃ የተሸከምኩት እኮ ኃላፊነት እኮ ነው እንጂ ኃላፊነት ባይኖርብኝ አሳያችሁ ነበር የት ደርሼ። እኔ በህይወት ወደ ኋላ የቀረው ይመስለኛል። ቁጭት አለብኝ የምትሉ ሰዎች ይጫውቱ እንዴ ስለኔ ነው እንዴ ቢያወራ? እሺ በቃ ላይቭ ገብተሽ በጣም አሪፍ ክለቱና ተያዩ። ተመልከቱ እንግዲህ ብቻችሁ እንዳልሆናችሁ እናንተ ቤት ሆናችሁ ስታስቡት የሚሰማችሁ የእናንተ ብቻ ጉዳይ ነው አልመስላችሁ? ሁላችንም ጋር ፔን አለ። ይኸውላችሁ የቤተሰብ ችግር አለብን። የምንኖርበት አካባቢ ከነ ህመማችን ስኬታማ መሆን ይቻላል ወይ? አሁን ያለው ህመም እሱ ነው ስኬታማ የሚያደርጋችሁ። እንዴት? ህመሙስ ምንድን ነው? የመጀመሪያው አጥርተን እንድንሄድ የምፈልገው ነገር ቲክቶክን እንደ መንገድ ተጠቅሜ የምፈልገው ደረጃ እደርሳለሁ ብላችሁ ተነስታችኋል። ጥሩ። ስለዚህ ምንም የሚያግድ ነገር እንደሌለና እንደሚቻል እንድንተማመን እፈልጋለሁ። መጀመሪያ ይቻላል። እንዴት እንደሚቻል በሰዎች ነው እሺ የምናየው። መጀመሪያ ማነች? መሰረት ደፋር። እሺ የተወለደችው አስኮ ነው። በነገራችን ላይ ኤሌመንተሪ የተማረችው ፊታውራሪ ሀብተ ጊዮርጊስ ነው። እህቶች አሏት 6 ናቸው ቤት ውስጥ። እሷ 4ኛ ልጅ ነች እና ቤት ውስጥ በጣም ኃላፊነት የምትወስድ ሰው ነበረች። መሲ ቤት ታጸዳለች፣ ምግብ ትሰራለች፣ የእህቶቿን ሁሉ ኃላፊነት የምትሸከም ሰው ነበረች። ባይ ዲፎልት አንዳንድ ጊዜ ቤት ውስጥ የሆነ ኃላፊነት የሚወስድ ሰው አለ አይደል? ታናሽም ቢኖረው ታላቅም ቢኖረው እሱ ነው ኃላፊነት የሚወስዱ አይደል? ብዙ ነገር ላይ ቀድሞ ይገኛል እና ደግሞ እኛም ያው ይመቸናል ኃላፊነት የሚወስደው እንጭንበታል አይደል? አንዴ ከወሰደ ከመጣሽ ማርያም ታምጣሽ እንጭነዋለን ማለት ነው። መሲ በጣም ብዙ ኃላፊነት ቤት ውስጥ አለባት፣ ግን ሩጫ ነፍሷ ነው። መሮጥ ትወዳለች። ስለዚህ ምን እንደምታረግ ታውቃላችሁ? በጊዜ ለሊት ከእንቅልፏ ቀንሳ እንቅልፏን ሰውታ በጊዜ ትነሳና የቤት ኃላፊነቶቿን በሙሉ በጊዜ ተወጣ ወደ ሩጫ ትሄዳለች። ትሬኒንግ፣ ከትሬኒንግ መልስ ትምህርት ቤት ትሄዳለች። አይ እኔ ህልም ስላለኝ ኃላፊነቱ ይቅርብኝም አላለችም። ኃላፊነት ስላለብኝ ህልሜ ይቅርም አላለችም። እንደውም ኃላፊነት መብዛቱ ምን አረጋት ነው የተባለው? መሲ አንደኛ ጊዜ አጠቃቀም ላይ በጣም ከባድ ሰው አረጋት። በቃ የምታባክናት ሚኒት የላትም መሲ። ብዙ ኃላፊነት ስላለባት ለጨዋታ፣ ለወሬ፣ ላሉባልታ፣ ለአሜታ ጊዜ የላትም። ወይ ትሬኒንግ፣ ወይ ስራ፣ ወይ ትምህርት ቤት። ዲሲፕሊን ሆነች ገና በማለዳ የበርካታ ክብረ ወሰን ባለቤት፣ ከዛም በኋላ በርካታ ድሎችን ተጎናጽፋለች። የኃላፊነት ብዛት ወደ ኋላ ሳይሆን ወደፊት የከፈተራት ሴት ነች። እስቲ ልጅ አንሶ ላይ እንቀይርልኝ። ወይ እሺ ማዬ ትናንትናውን ላምጣልሽና ይሄንን ልጠባው። ታውቁታላችሁ? በጣም ግሩ ሻለቃ ኃይሌ ገብረስላሴ። ስለ ስኬቱ አይደለም የምናወራው፣ ስለ ህመሙ። ኃይሌ ምን ህመም ነበር? ይገርማችኋል። ኃይሌ አዲዳስን የሚያክል ካምፓኒ እባክህ ኃይሌ ጫማዬ እንዲታይልኝ
አንተ ጫማዬን አድርግልኝ ብሎ ጫማ ሰጥቶት ያስተዋውቃል አይደል? እኛ ሰው እንዲያየን ነው አይደል አዲዳስ የምናደርገው። አዲዳስ ግን እንዲታይ ነው ኃይሌ ያደረገው። ልዩነቱን አያችሁት? ስለዚህ ኃይሌ አዲዳስን ዛሬ ቢያስተዋውቅ በልጅነቱ ግን ሲያድግ አዲዳስ ጫማ ነበሩ። ቤት ውስጥ ብዙ ስራ አለ። ከብት ማውጣት አለ፣ ወይ አጨዳ ይኖራል፣ ወይ ውቂያ ይኖራል፣ ወይ መዝራት ማረስ፣ ብዙ ስራ አርሷል። በትክክል ኃይሌ ገና ሕፃን እያለ ነው የእርፍ ጨብጦ ማረስ የጀመረውና ስራ ቢዚ ስለሚሆን ትምህርት ቤት ይረፍድበታል። ስለሚረፍድ ነው የሚሮጠው፣ ፈልጎ አይደለም ኃይሌ የሚሮጠው ይዛል። ስለዚህ በየቀኑ ማለት ነው 10 ኪሎ ሜትር ኃይሌ በባዶ እግሩ እየሮጠ ነው ትምህርት ቤት የሚሄደው። ሲሮጥ አይታችኋል። ኃይሌ አሁንም ሲሮጥ ረጅም ዓመት ደብተር ይዞባታል። ገብቷችሁ? ያማላ ያሉ አይደለም 10 ኪሎ ሜትር 1 ኪሎ ሜትር በባዶ እግራችን እናንተ አሁን ሩጡ ብንባል ዛሬ እንችላለን? አንቺስ ማወቀር ጥፋት ይመጣል። ያኔ ታዲያ ለካ ችግር እያሰቃየው ሳይሆን ድህነት እያቆረቆሰው ሳይሆን ያኔ እያሰለጠነው ነበር። ኢንዱራንስ ኃይል የሚታወቀው በምንድን ነው? በጽናት ነው። ዓለማችን ላይ እንግዲህ እስከ ቅርብ ጊዜ ድረስ የማውቀው 27 ሪከርድ የዓለም ሪከርድ የሰበረው ጀግና ኃይሌ ገብረስላሴ ነው። ኃይሌ ገብረስላሴ ነገ ጠዋት ሯጭ እንደሚሆን ያውቃል። በዛ ሰዓት አያውቅም። ስለዚህ ትምህርት ቤት ቅርብ አለመስራት የሀገሪቱ ችግር ነው። በጊዜ ትምህርት ቤት እሱን አለመላክ የወላጆቹ ችግር ነው። ጫማ ለሱ አለመግዛት የወላጆቹ ችግር ነው። ስለዚህ ኃይል የበዛ ሰዓት አይ ትምህርት ቤቱ ሩቅ ነው ጫማም ካልተገዛልኝ አልሄድም ብሎ ትምህርቱን ቢተው ኖሮ የዛሬውን አይነት ጥንካሬ ኖሮ በፍጹም ህመሙ አቮይድ ቢያደርግ ኖሮ ኃይሌ አልፈልግም በዚህ ህመም ውስጥ አልጓዝም ይቅርብኝ ብሎ ቢተው ኖሮ የትሆ የዛሬውን ስኬት ነበር። ወይ ካልሆነ እንደ ኃይሌ ሩጫ ልጀምር እንዴ? አካል ጉዳት ብዙ ጊዜ እንደ ትልቅ እንከን ይነሳል። አካሌ ስለጎደለ ምን ላድርግ እኔ ስኬታማ ባልሆን አትፍረዱብኝ ብንል ማንም አይፈርድብንም። ነገር ግን እቺ ሴት እናያት ኢትዮጵያዊት እህታችን ነች። ልክ በ5 ዓመቷ ነው የአይኗን ብርሃን ያጣችው። ስሟ ማን ነው? ትክክል የት ነበርሽ ንጉሴ ትባላለች። እና በ5 ዓመቷ ልክ አይኗ ብርሃኗን ስታጣ የአካባቢው ሰው የመንደሩ ሰው ምን አሉ? አይ በቃ ህይወቷ አበቃ አለ የመንደሩ ሰው። አሁን በጣም የሚገርመው ነገር ይወላችሁ አካል ጉዳት ለሷ ምንድነው የሆነላት? ሰበብ አይደለም። ልክ አይኗን ስታጣው ቀጥሎ ያላትን ሀብት ሙጥጥ አርጋ የምትጠቀም ሰው ሆነች። ምኗን? አንደኛ አይምሮዋን፣ ሁለተኛ የመስማት ብቃቷን፣ ሶስተኛ የመናገር ብቃቷን። ስለዚህ ምን ሆነች? የት ነበርሽ? አብረን እኔና አንድ አይነ ስውር ሰው ቆመን እኮ ከኔ በላይ ያ ሰው ማየት እንደሚችል ታውቃላችሁ። ለምሳሌ እኔ ታክሲ እየጠበቅን ነው። ስንት መኪና እንዳለፈ ምን መኪና እንዳለፈ ልብ አልለውም እኔ። ለምን? አይኔ ዲስትራክትድ ነው። አይነ ስውሩ ግን ስንት አውቶቡስ እንዳለፈ፣ ስንት ታክሲ እንዳለፈ፣ ጋሪ ካለፈ፣ ስንት ሰው እንዳለፈ እያንዳንዷን ነገር በጆሮ ያዳምጣል። አይደለም እንዴ? ማለት እንዴት ነሽ? እናትሽ ተሻላቸው? እግዚአብሔር ይመስገን ደህና ናት። አለን ምን እንሆናለን ብለው ነው። ይሁን እንደው ኑሮውም እኮ ከብዷል። እንኳን ስራ ሳይሰራ ተሰርቶም አልሆነ። ቢያንስ አንቺ እንኳን ስራ ብትይዥ ጥሩ ነበር ማይሌት። እሱ መቼ ጠፋኝ ብለው ነው እናቴን የሚይዝልኝ አጥቼ ነው እንጂ። አዎ እሱስ ልክ ነሽ። የበክራውም የ3 ወር ነባችሁ። ደሞም ታውቂያለሽ ትልቁ ቤትም አልተከራየም። ግራ ቢገባኝ እንጂ ጠፍቶኝ እኮ አይደለም ማይሌት። የት ነበርሽ ንጉሴ? አይምሮዋን ሙጥጥ አርጋ የተጠቀመችበት። የምታነበውን እያንዳንዱን ነገር ትመዘግብ ነበር። የምትሰማውን እያንዳንዱን ነገር ሬጂስተር እያደረገች ነገሮችን እያገናኘች አንደበቷን ደግሞ በአግባቡ ተጠቀመችበት። የሰላ አንደበት ያላት ምርጥ ተናጋሪ ነው የሆነችው። ስለዚህ ህግ አጠናች፣ ምርጥ ሎየር ሆነች። በዓለም አቀፍ ደረጃ አሁን ላይ ዓለም አቀፍ ጠበቃ ነች። ዓለም ላይ እጅግ በጣም ብዙ ትልልቅ ስራዎች ጀርባ ስሟ ይነሳል። ዓለም ላይ ያልዞረችበት ያልሄደችበት ሀገር የለም። ሞቲቬተር ነች፣ ማህበረሰብ አንቂ ነች። አልተርኔቲቭ ኖቤል ፕራይዝ ተሸላሚ ነች። የኔታ መጋቢ አዲስ እሸቱ አይነ ስውር ናቸው አይደል? ቤታቸው ብታዩት ማለት ነው
ያልሄዱበት ሀገር የለም። መጋቢ አዲስ እሸቱ ያልሄዱበት ያልረገጡበት የዓለም ምድር የለም። ውጭ ሀገር ሲሄዱ ሽሚያ ነው ሰው። እኔ ቤት ይረፉ የአይናቸው ብርሃን የለም አይደል? አያችሁ እኛ አንዳንዴ ሙሉ አካል ስለተሰጠን ነው እንደተዘናጋ ነው። ገብታችሁ አይን አለን። የአይናችንን አቅም ግን ሙጥጥ አድርገን አልተጠቀምነው። አይምሮ ተሰጥቶናል። አይምሮአችንን አስጨንቀን እንደውም አይናችን መዘናጊያው ነው። በቃ አንዴ ቲክቶክ እናይበታለን፣ አንዴ ዩቲዩብ እንከፍታለን፣ አንዴ ያን ሰውዬ እንተቻለን፣ አንዴ እንትኑ ስንል ለካ ብዙ ነገር አምልጦናል። ፔን ወደ ጌይን። ይሄንን ሎጎ ታውቁታላችሁ? ቦርሳ፣ ጫማ፣ ሽቶ ኮኮ ሻኔል ይባላል። የዓለማችን በጣም ውድ ከሚባሉ ብራንዶች አንዱ ነው። ቦርሳው ብትሉ ጫማው ብትሉ ግን እንዴት ነው የተፈጠረው? እቺ ሴት ሻኔል ትባላለች። ማደጎ ቤት ውስጥ ነው ያደገችው። በጣም የደሃ ልጅ ነች። በማደጎ ቤት እያሉ የግድ ስፉ እያሉ ያሰፏቸው ነበር። ሴንጀር ማሽን አለ። በቃ ረጅም ሰዓት ሲሰፉ ነው የሚውሉት። በጣም ፔን አለው። በኋላ ግን አንደኛው የዓለም ጦርነት መጣ። አንደኛው የዓለም ጦርነት ሲመጣ በዛ ከባድ ጦርነት መካከል ብዙ ሰው ይጎዳና የቀይ መስቀል ክሊኒኮች ውስጥ ይመጣል። የድሮ የእንግሊዛውያን ቤተሰብ ምናምን ፊልም ላይ አይታችሁ ከሆነ ቡፍ ያለ ቬሎ የሚመስል ቀሚስ ነው ሴቶቹ የሚለብሱት። እንደዛ ለብሰው ቁስለኛ ይመጣል። ሲመጣ ነርሶቹ ነው ቡፍ ያለ ልብስ ለብሰው ነው ኦፕሬት የሚያደርጉት የሚንከባከቡት። ይመቻል። ቬሎ ለብሶ ሐኪምነት ይመቻል። ሩጫ ነው ሕክምና ደም ይነካዋል ምናምን ብዙ ነገር አለ። እቺ ሴትዮ ቁጭ ብላ ስታይ በዛ መከራ ውስጥ እሷ የሚታያት እንደው ህይወቴ ወዴት ይሆናል በቃ ኑሮ የጨለመ ምናምን አይደለም። እሷ የሚታያት የለበሱት ቀሚስ እንደማይመቸው። ድሮ እንግዲህ ምን ታረግ ነበር ብያቸዋለሁ። በልጅነቷ ተሰፋ ነበር ሳትወድ በግዷ። ፔን ነበረው ያንን ፔን አመጣችና ለምን ቀላል ቀሚስ አልሰራም? አይታወቅም ቀላል ቀሚስ በዛ ዘመን የለም። ሲምፕል ቀሚስ መስፋት ጀመረች። አዲስ ነገር ሆነባቸው። ሳይወዱ በግዱ ጦርነቱ አስገድዷቸው አለባበሳቸውን ቀየሩ። ያን የተጀመረ የሷ ብራንድ እያለ የዓለማችን እጅግ በጣም ውድ ብራንድ። እኔና ማናጀሬ ባለፈው እንግሊዝ ሀገር ስንመለስ ኤርፖርት ውስጥ አየንና እስቲ ገብተን እንጠይቅ ተባባል። መቼም ደሃ በመጠየቅ ነው የሚጽናናው። ገብተን እንጠይቅ። እሺ ገባን። አንድ ቦርሳ ስንት ነው ስንል 5000 ፓውንድ ምቱት በ170 ወደ 800,000 አንድ የሴት ቦርሳ እንደዚህ ይደረግ በእኛ ማለት ነው። ይሄ ብራንድ የመጣው ከስቃይ ከመከራ ነው። ሰላም ነው ፈሌ፣ እንዴት ነህ? ወይ ማይታ እንዴት ነሽ? ቢስ ነው አለን እግዚአብሔር ይመስገን። ስራ እንዴት ነው እባክህ? ስራ አዛ ነው እባክሽ። አየሩ እንደ ድሮ አይደለም እኮ የተመታ አየር ነው ያለው። ምን ነው? የነዳጅ ሰልፉ፣ የትራፊክ ቅጣት ብቻ አዛ ነው። በእናትሽ ምንም ነው የማይመቸው። ያው እኔ ማቆሚያት ቁጭ አልኩኝ በቃ ዝም ብዬ አዲስ ነገር ከተፈጠረ ብዬ። በል በቃ አይዞሽ ፈሌ። ይመች ቻው። አበበ ቢቂላን ታውቁታላችሁ? ብዙ ጊዜ የምናውቀው አበበ ቢቂላ ምን በማድረጉ ነው? በባዶ እግሩ ሮጦ አሸነፈ። የት? ሮም ላይ አይደል? አበበ ቢቂላ እንደው እድሜ ልኩን ጫማ አድርጎ ኖሮ የዛን ቀን አውልቆ ቢሮጥ ጤነኛ ይሆናል? ይሞታል። በቃ ኦሬዲ ወይ እግሩ ይቆረጣል ወዲያው አይደለም እንዴ? አበበ ቢቂላ ለካ ባዶ እግሩን ያደገው። እናንተ በልጅነቱ ቤተሰቦቹ ድሃ ስለሆኑ ጫማ መግዛት አልቻሉ። ስለዚህ በባዶ እግሩ እየሮጠ ነው ትምህርት ቤት የሚሄደው። እርሻ የሚሄደው ውሃም ሲቀዳ ከብትም ሲያግድ በባዶ እግሩ የሚሮጠው ሩጫ እንዳይመስላችሁ። ልጅ እያለ በባዶ እግሩ ትምህርት ቤት ለመሄድ በጣም አስጠሊ ነው በባዶ እግር መሮጥ። ግን በዛ ወቅት ነው ለካ የአበበ እግር አንደኛ በባዶ እግሩ ባላንስ አድርጎ መርገጥ የለመደው፣ ሁለተኛ በባዶ እግሩ የትኛውንም የድንጋይና የእሾህ አቅም መቋቋም ለካ የለመደው ገና በልጅነት ነው። ጫማ የሚገዛ የለም እንዴ! አሁን እኛ እኮ ስልክ የሚገዛልኝ እህቴ ስልክ ካልገዛሽ እታነቃለሁ ምናምን በስልክ አረብ ሀገር የፈረደባት የጫማ አለመኖር ህመም እግሩን አጠነከረው። ከዛስ የሩጫው ቀን ጫማ ሰጡት። የሰጡት ጫማ ሲለካው አልተመቸውም፣ አልሆነውም። አበበ በባዶ እግሩ ሮጦ ባያድግ ኖሮ ጉድ ሊያረጉን ነበር። ስለዚህ ጫማ እንዳይፈልግ ሰዓቱ ደርሷል። ወረወረና ጫማውን እንኳንም በደና ቀን በልጅነቴ ባዶ እግሬን አስሮጥሽኝ ሀገሬ ኢትዮጵያ ብሎ ገባበት ማለት ነው። ኢማጂን 42 ኪሎ ሜትር ደረቅ አስፋልትና ድንጋይ መንገድ በባዶ እግር ሲሮጥ አንድ ሰው አጥንቱ አይሰበርም? በጣም አደገኛ እኮ ነው። ግን
ችግር አስተምረዋለች። እስካሁን እንደ ድል የሚወራው ትልቁ ሰክሰስ ያበበ ቢቂላ ነው አይደል? ኢማጂን እንግዲህ የልጅነቱ መከራ የልጅነቱ ችግር እንኳንም ኖረ እንኳንም ሮጠ አትሉም? አሁን እኮ እንደዛ ያስብላል አይደል? እንኳንም በባዶ ሮጠ። ቆይ የኔ ማራቶን ምንድን ነው? የኔ ስቃይስ ነው የሚያደርሰኝ? የ2 ዓመት ሙሉ እናቴን እየተንከባከብኩ ነው። እስከ መቼ ነው እንደዚህ የምቀጥለው? አንድ ነገርማ ማድረግ አለብኝ። በዚህ አጋጣሚ በአካል ቪዲዮ ኤዲተር መሆን ለምትፈልጉ ምንም ኤዲቲንግ ለማይችል ሰው መሰረታዊ የሆነ የቪዲዮ ኤዲቲንግ ትምህርት ስናስተምር እንደቆየን ታውቃላችሁ። ይሄ ትምህርት እንግዲህ አሁን የመጨረሻው ዙር ላይ ደርሷል። ከህዳር 24 እስከ ታህሳስ 24 ድረስ ለአንድ ወር ያክል የምንመዘግባቸው ተማሪዎች በሙሉ የመጨረሻዎቹ የመሰረታዊ ቪዲዮ ኤዲቲንግ ተማሪዎች ነው የሚሆኑት። ከዛ በኋላ ኤዲቲንግ ልማር ቢል አንድ ሰውኛ ጋር መሰረታዊ የቪዲዮ ኤዲቲንግ ትምህርት አይኖርም። ስለዚህ ድሉ እንድትጠቀሙበት አደራ ለማለት ነው። ስልኩን ከሌላችሁ በ0975 51 63 60 እየደወላችሁ በጊዜ እንድትመዘገቡ ማለት ነው። ወደ ቀጣዩ ነጥብ እንመለስ። እቺን ሴት ታውቋታላችሁ? ቤተልሔም ጥላሁን ትባላለች። መጀመሪያ ሰክሰሷን ልንገራችሁ። አሁን ላይ በጣም ትልቅ ዓለም አቀፍ ኢንቨስተር ነች። ትልቅ የቆዳ ኢንዱስትሪ ፋብሪካ አላት። ቦርሳዎች፣ ጫማዎች በቆዳ ኢንዱስትሪ ትሰራለች። ትልቅ የቡና ኤክስፖርተር ነች። ቡና በዓለም አቀፍ ደረጃ በትልቁ ትሸጣለች። ፎርብስ የሚባል መጽሔት አለ የዓለማችንን ሴት ሀብታሞች የሚያወጣ እና ከዓለማችን 100 ተጽዕኖ ፈጣሪ ሴቶች አንዱ አድርጎ አወጥቷታል። ከዛስ ከ60 ሀገር በላይ ዓለም ላይ ሱቅ አላት ጫማ መሸጫ። ቶኪዮ፣ ኒውዮርክ፣ ጀርመኒ ጥሩት ዓለም ላይ ትልቅ ሀገር ከተባለ እሷ ሱቅ አላት። ግን የት ነው የተወለደችው? ኢትዮጵያ ነው አይደለ? አዲስ አበባ ዘነበ ወርቅ የሚባል ሰፈር ነው የተወለደችው። በጣም የሚገርም ኢንተርናሽናል ስኩል አልተማረችም። የመንግስት ትምህርት ቤት የተማረችው የደሃ ሰፈር ነው የተወለደችው። ሰፈሩ ከፍተኛ የሆነ የስራ አጥ ቁጥር ነበረበት። ወደ ጎን ደግሞ ስትዞር ትልቁ የስራ እድል እዛ ሰፈር ጎማ መቁረጥ ነው። ጎማ ቆራጮች ናቸው ብዙ ወጣቶች። እዛ ደሃ ሰፈር ተወልዳ ጠዋት ስትወጣ ማታ ስትገባ ሁሌ ይሄንን ስራ አጥና ይሄንን ጎማ ምን ላርገው እያለች ነበር የምታስበው። ከዛ መጨረሻ ላይ የሆነ ሀሳብ መጣላት። በቃ እነዚህን ስራ አጥ እናቶች የሰፈሩ ሰዎች ምናምን በሽመናና በዚህ በኢትዮጵያዊ ፈትል ዲዛይን አሰልጥኜ ሽመናውን ከጫማው ጋር አዋህጄ በጎማና በሽመና ለምን ጫማ አልሰራም? አዲስ ጫማ። ከቤተሰቦቿ ብድር ጠየቀች፣ እየዞረች ትንሽ የመነሻ ካፒታል አገኘች፣ ጀመረች። 5 ሰው ቀጠረች። መጀመሪያ በ3 ዓመት ውስጥ 120 ሰው ቀጠረች። ዓለም አቀፍ መነጋገሪያ ሆነ ያ ጫማ። በዓለማችን ላይ 60 አገሮች ያ ጫማ ይሸጣል። በዶላር ነው የሚሸጠው። በጎማና በስርዓት ሚሊዮነር ሆነች። አሁን ፔን አለ፣ የተሰጠን ችግር አለ። በየትኛው አቅጣጫ ነው የምናየው? እንዴት ነው የምናየው ችግሩን? እኮ ለካ የተሰጠን ህመም ነው መበልጸጊያችን። ለካ አሁን ላይ በጣም የሚያመን ቁስል ነው ለካ መዳኛችን። ሄሎ ሄሎ፣ እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነሽ? አለን አለን። ዛሬ ከየት ተገኘሽ? በእናትሽ የሸቱ ትምህርት እያመለጠኝ ነውና ለዛሬ ከቨር ብታረግልኝ የማዘር። አረ ስራ አለብኝ በእናትሽ፣ የሆነ ቦታ እየሄድኩኝ ነው። አረ ተይ እባክሽን፣ ለዛሬ ብቻ እኮ ነው እየጠየቅኩሽ ያለሁት። ወይ እውነት የማይቀርበት ቀጠሮ ነው ያለብኝ። በጣም ይቅርታ። እሺ በቃ ካልሽ ምን ይደረጋል? ይሄ ነገር ግን እስከ መቼ ነው የሚያስቆመኝ? የሚለወጥበት ነገር ቢሆንም እንዲህ ልቀር ነው ማለት ነው። ወጣቶች አሪያ ብናረጋት የአንድ ልጅ እናት የሆነችው ማይ ህይወቱን የሚቀየርለት ነገር አንድ ሰው ቢያጋጥመውና እናትና አባቱ የሚንከባከብለት ሰው ቢፈልግ አያገኝም ማለት ነው።
እኚህ ሰው ታውቋቸዋላችሁ? ማን ነው ስማቸው? በጣም አሪፍ። አባባ ተስፋዬ ተብለው በልጆች ፕሮግራም የመጡት ካረጁ በኋላ ነው። አዛውንት ከሆኑ በኋላ ነው። ወጣት አባባ ተስፋዬ ታችሁ ታውቃላችሁ? በወጣትነታቸው ሙዚቀኛ ነበሩ። ብሔራዊ ቲያትር አካባቢ ሙዚቃ ምናምን ይሞክሩ ነበር። ግን በዛ ወጣትነትና በሙዚቃ አይደለም የታወቁት። የመጨረሻው የስኬታቸው ጣራ ላይ የደረሱት አዛውንት ከሆኑ በኋላ ነው። ህፃናት አሁን አባባ ተስፋዬን ያዩዋቸው የነበረው ወጣትነታቸው እንደኔ ስለሚዘሉ ጉልበት ስላላቸው ውበት ስላላቸው አይደለም። አባታዊ ጥበባቸውን፣ አባታዊ ትዕግስታቸውን፣ አባታዊ እርጋታቸውን ደህና ናችሁ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንዴት ናችሁ ልጆች እያሉ ትክክለኛ አባትነታቸውን ነው የኢትዮጵያ ህፃናት በሙሉ የተቀበሉት። የሶስት ትውልድ አባት ናቸው አባባ ተስፋዬ ሳህሉ። አባባ ተስፋዬን ታዲያ የእድሜያቸው መግፋት ስኬታማ ከመሆን አገዳቸው? እንደውም ያስፈልግ ነበር። እኔ ያለው አይደል እንደዚህ በ30 ዓመት ገግም ብዬ ጋሽ እሸቱ ብዬ ራሴ እንደዛ በገገማ እኮ አይሆንም አባቴ። ማርጀት አለብህ ጋሽ እሸቱ ለመባል አይደል? አባባ ለመባል አባባ መሆን ነበረባቸው። ግልጽ ነው። ኮሎኔል ሳንደርስ የሚባል ሰው አለ አሜሪካን ሀገር፣ ዶሮ ጠብሶ ነው የሚሸጠው። ይህ ሰውዬ ዓለም ላይ ያው ፍራንቻይዝ ነው፣ በሺዎች የሚቆጠር ሱቅ አለው፣ ቢሊዮነር ሆኖ ነው የሞተው። ስኬቱ ግን የጀመረው በ65 ዓመቱ ነው። እስከ 65 ዓመቱ ድረስ ተቀጥሮ ነው የሚሰራው እና ተውኔ የዶሮ ቅመም አለኝ ሬሲፒ፣ ይሄን ሬሲፒ ላሳያችሁ ላቅምሳችሁና አብረን እንስራ ሲል ሰዎች በጭራሽ በቃ ሊቀበሉት አልቻሉም። ከዛ በፊት ዶሮ እንደዚህ በጣም በከባድ ፕሬሸር ተጠብሶ ተሸጦ አያውቅም። ሰራና ጡረታ ሲወጣ ስራ ፈታ። ምን ያርግ? አሁን ህልሜን በቃ እስከማሳካ ድረስ አልተውም አለና እያንኳኳ በየቤቱ እየሄደ ሐሳቡን ፒች ማድረግ ጀመረ። መንገር ለባለሀብቶች። አንድ ቀን የሆነ ባለሀብት ቤት አንኳኳ፣ ገባ፣ ነገረው። እስቲ አቅምሰኛ ነው። አቀመሰው። በቃ እንሰራለን አለው። አንድ ሱቅ ከፈቱ። እያለ አሁን ላይ ዓለም በሙሉ ፍራንቻይዝ በተጠበሰ ዶሮ ተጠለቀለቀ። ዓለም ለስኬት እድሜ በፍጹም አይገድብም። እንደውም ለስኬት የሚያስፈልገውን ግብአት ይሰጣል። ለምሳሌ አሁን ታላላቆቻችን እዚህ ከፊት የማያችሁ ከኛ የተሻለ ልምድና እውቀት አላችሁ እናንተ። እኛ የምንሰራውን ስህተት አትሰሩም። ባይዘው ቲክቶክ ላይ ይሲ አድቫንቴጁ። ስለዚህ እድሜ ሄደ ማለት ለቲክቶክ እኔ ኦልድ ነኝ ኖ። እንደውም የቆየ ወይን ይጣፍጣል አይደል? የመሰለ ወይን ናችሁ። ወይዘሮ ጸዳለ እንደምን አሉ? ወዬ የኔ ልጅ ደህና ነሽ? እናትሽ እንዴት ናቸው? ደህና ናት። እርሶስ? እግዚአብሔር ይመስገን። እኔማ ምን ሆናለሁ ብለሽ ነው ልጄ? ወይችን ሽሮ እኮ ለልጁ ላንተክትክ ብዬ ነው እንጂ ልመጣ ነበር እኮ። አውቃለሁ። ቡና ሳያጠጧት ሳይጠይቋት መች ብሎስ እርሶ? እኔ የምለውት ግን እማማ እመት ልጅ ፈለግሽኝ? እማማ ስራ ይፈልጋሉ እንዴ? አየኔ ልጅ ስራ ማን ይጠላል ብለሽ ነው? ጉልበት የከርቶኝ ቁጭ አልኩ እንጂ። ችግር የለ። እርሶ የሚሆን ምርጥ ስራ አግኝቼልዎታለሁ። ይጠብቁኝ። አንቺ ልጅ የማልችለውን ነገር አምጥተሽ እንዳጭኝብኝ። እማውቀው ሰው የለኝም እንላለን አንዳንዴ። እቺ ሴት ይሉኝ ዶክተር ሰገነት ቀለቡ የሚያውቃታለ። በዓለም አቀፍ ደረጃ ሰው ሲታወቅ እኛ ኢትዮጵያን አናውቀው። ችግሩ እሱ ነው። አሁን ላይ ያለችበትን ደረጃ ልንገራችሁ። ዓለማችን ላይ ማለት ነው አንቱ የተባለች ሞለኪውላር ሳይንቲስት ነች። በጣም ብዙ ከቢል ጌትስ ጨምሮ በጣም ብዙ ፈንዶች ገንዘብ ይሰጧታል ተመራመሪልን እያሉ። ምንድነው የምትመራመረው? እጽዋት ላይ የሚመጡ ነፍሳትን እንዴት ማስወገድ ይቻላል፣ ምርታማነት እንዴት ይጨምር፣ ሰብል ላይ ነው የምትመራመረው። በጣም ትልቅ ሳይንቲስት ነች። የቻይና መንግስት ሸልሟታል፣ ትልቅ ሽልማት። እንግዲህ ኢማጂን የቻይና መንግስት ለቻይና ኢኮኖሚ አስተዋጽኦ አድርጋለች እቺ ሴትዮ እንዲያድግ ኢኮኖሚ ብሎ ሽልማት ሸልሟታል። የክብር ዶክተሬቶች ተውት። በጣም 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 ትልቅ ሳይንቲስት ነች። ግሩፕ ኦፍ ሳይንቲስት ትመራለች በስሯ እና የምትመራመረው እንዳልኳችሁ ሰብል ላይ ነው። ግን መነሻዋን እንመልከተው። አሁን በዓለም አቀፍ ደረጃ እንዲህ አይነት ትልቅ ፈረንጆችን ወይም ትልልቅ ሳይንቲስቶችን የምትመሪ ሳይንቲስት ለመሆን የሚመስለው ወይ ከልጅነቷ ኢንተርናሽናል ትምህርት ቤት የተማረች መሆን አለባት አይደለም እንዴ? ከልጅነት ኤክስፖዠር ከሌለ ኔትወርክ ከሌለ እዚህ ቦታ እንዴት ይደረሳል? አይደረስም። የተወለደችው የት ነው? ፍኖተ ሰላም። ፍኖተ ሰላም እሷ በተወለደችበት ዘመን አይደለም አሁን ራሱ ከአዲስ አበባ ጋር ሲወዳደር ከአዲስ አበባ የተሻለ የትምህርት ስርዓት የተሻለ ኢንተርናሽናል ስኩል አለ ብለን እንገምታለን? አንገምትም። ግን በዛም ዘመን እሷ የገበሬ ልጅ ነች። ኖርማል የሚባል የመንግስት ትምህርት ቤት ነው የተማረችው። ችግሩ ደግሞ የኢኮኖሚ አቅማቸው በጣም ዝቅተኛ ነው።
ያው ሀብታም ዘመድ የለም፣ ፓስፖርት የለም፣ በዛ ሰዓት ምንም ነገር የለም፣ ጀስት ተማሪ ነች። ከዛ ምን ይሆናል በየአመቱ ማለት ነው ሰብላቸው በተባይ ይመታል። አርሰው በቃ ልናጭድ ነው ደረሰ ሲሉ ተባይ ይበለዋል፣ እህሉን አንበጣ ይበለዋል እየመጣ። ኢማጂን እንግዲህ አንደኛ ኢኮኖሚ ችግር አለ፣ በዛ ላይ ያረስከው ሲበላ ምን አይነት ዲፕሬሽን ውስጥ እንደሚገባ አስቡት። የኢኮኖሚ ዲፕሬሽን አዘቅት ውስጥ ነው የሚገቡት። ስለዚህ እንግዲህ ቁጣ ይኖራል፣ ጭቅጭቅ ይኖራል፣ ብዙ ነገር ይኖራል እዛ ቤት ውስጥ አይደለም እንዴ? እና ሁሌ አንበጣው እህሉን ሲበላው ተባዩ እህሉን ሲያጠፋው ህመም ነው በቃ የኢኮኖሚ ህመም እዛ ቤት ይመጣል። ትታመማለች። ግን እሷ የምታስበው ምን ነበረ? እንዴት አድርጌ ነው የአባቴን ማሳ አንበጣ እንዳይበላው ማድረግ? ብዙ ሰው እኮ ጥሎ ይሄዳል። በቃ 2 ዓመት አርሶ ተባይ ከበላው ወደ ከተማ ስደት ነው። ትምህርቱን ጥሎ ምን ብሎ መጥቶ በቃ ሊስትሮ ሆኜ ልታገል ነው አይደለም እንዴ? እሷ ግን ፔኑን መጋፈጥ ነው የፈለገችው። እንዴት አድርጌ ነው ተምሬ ይሄንን ማሳ የአባቴን ማሳ ከአባቴም አልፎ የአካባቢውን ማሳ ከተባይና ከአንበጣ የምታደገው እልህ። ስለዚህ እልዋን ምን ላይ ነው የምትወጣው? ጥናት ላይ፣ ትምህርት ላይ ታጠናለች። የሚገርም ግሬድ አምጥታ ዩኒቨርሲቲ ገባች። ዩኒቨርሲቲ የመጀመሪያ ዲግሪዋን በሚገርም ግሬድ ጨረሰች። ወዲያው ስኮላር አገኘች። ዳይ ወደ አሜሪካን ሀገር ተማረች። በከፍተኛ ነጥብ ጨረሰች። እዛ ደግሞ ኦፖርቹኒቲ አለ። የምትፈልገው ምርምር ለማድረግ በሮች ተከፈቱ። እየተመራመረች ብዙ አመት ሰራች። መጨረሻ ላይ የቻይና መንግስት ሲሸልመኝ አለች። አንድ ቀን የቻይና መንግስት ሲሸልመኝ እንዴ እኔ ኢትዮጵያዊ ነኝ፣ አፍሪካዊ ነኝ፣ እንዴት ነው ተምሬ ለቻይና ኢኮኖሚ የምሰራው? አፍሪካን ዞር ብዬ ማየት አለብኝ ብላ ወደ ኬንያ መጣ። ትልቅ የምርምር ማዕከል ገንብታ ወይም ከፍታ አሁን ለአፍሪካ ሰብል እየተመራመረች ነው። ወደፊት ለሚመጣው የህዝብ ቁጥር፣ ወደፊት ለሚመጣው ተባይ ዝግጁ መሆን አለብን ብላ ከፍተኛ ምርምር እያደረገች ያለች ሰው ነች። ፔኗን ችግሯን እንዴት ወደ ስኬት እንደተሻገረችበት እንድናይ ነው። እውነት እናት ለልጇ እንደምትጠነቀቀው ለክላይንቶቻችን ተጠንቅቀን የምናዘጋጃቸውን በተለይም የገንፎ እህል፣ የአጥሚት እህል፣ ጭኮ፣ ማር፣ የበሶ እህል፣ ህብስት ዳቦ፣ ሌሎቹንም ትክክለኛና ንጹህ ምርቶችን ስትፈልጉ ደውሉልን። ሾሩማችን መታችሁም ቅመሱ። በመላው ዓለም አሜሪካ፣ አውሮፓ የትም በህብረተሰብ ዘንድ ታማኝነት ያላችሁ ይህን ምርት ማከፋፈል የምትፈልጉ ሰዎች ካላችሁ በዚሁ ስልክ ደውሉልን፣ አሊያም comedianshatu@gmail.com ላይ ጻፉልኝ። እናገኛችኋለን፣ አብረን እንሰራለን። እኔ ምሎት አቶ ሰለሞን ያ ትልቁ ግቢ ያልተከራየም ነበር ያሉኝ ቅድም። አዎ ማለት ደላሎች በመሀል እየገቡ ተከራይ እንዴ ብሎ ይምጣ። እኔ ከራዩታለሁ። ግድ የለውም አቶ ሰለሞን ምንም እንዳይጨነቁ። የእርሶ ችግር መፍትሄ ሩቅ ሳይሄዱ የሌሎን ችግር መፍትሄ አድርገን እንቀይረዋለን። ማታ በደንብ በዝርዝር አወራውታለሁ። ይሄን ሰው ታውቁታላችሁ? ላታውቁት ትችላላችሁ። አንድ ትሬለር አሳያችኋለሁ፣ የፊልም ትሬለር። ፊልሙን በእርግጠኝነት ታውቁታላችሁ ወይ ሰምታችሁ ታውቃላችሁ? እሺ ይሄ ዘ ሎርድ ኦፍ ዘ ሪንግ የሚባል በጣም ዝነኛ የሆነ የምናብ ዓለም ነው። እዚህ ምድር ላይ ያለ ዓለም ሳይሆን በምናብ ነው የተሰራው ፊልሙ። ይሄ ዘ ሎርድ ኦፍ ዘ ሪንግ የሚለው ፊልም በጣም ሰክሰስፉል ፊልም ነው። ዘ ሆቢት ደግሞ የሚል መጽሐፍ አለ። በኢማጂኔሽን የተሰሩ ገጸ ባህሪያት ያሉበት ሌላ ዓለም፣ ሌላ ፍጥረታት ያሉበት ፊልምና መጽሐፍ ነው። ጄአርአር ቶልኪን እንግዲህ የዚህ መጽሐፍ ደራሲ የዚህ ፊልም ደራሲ ነው። ግን ወደ ኋላ ስንመለስ እንዴት እንዲህ አይነት ነገር ሊደርስ ቻለ? ይገርማል። የሰውዬ በአንደኛው ዓለም ጦርነት ውስጥ ከፍተኛ ስቃይ ውስጥ የነበረ ሰው ነው። ተገዶ ዘመተ። ጦርነቱ የማይፈልገውን መከራ ያሳየው ሰው ነው። ጨለማ አለ፣ ብርድ አለ፣ በጣም ተሰቃይቷል። ይሄን ስቃይ ለመርሳት በዛ ሰዓት እሱ በአይምሮ ዓለም መፍጠር ጀመረ። ገብቷችኋል? የሌላ ዓለም ማለት ነው። እዚህ ጋር ጦርነት ነው፣ መከራ ነው፣ ስቃይ ነው። እሱ ሌላ ዓለም ውስጥ ገብቶ ካራክተሮች መሳል፣ አዲስ ዓለም መፍጠር ጀምሮ ነበረ። ከጦርነቱ በኋላ ቁጭ ብሎ መጽሐፍ ጀመረ። በኋላ ከዛ ስቃይ ከዛ ህመም ለማምለጥ በአይምሮ ይስል የነበረው ምናብ ዘ ሎርድ ኦፍ ዘ ሪንግ የሚባል የዓለማችን ትልቁ ፊልም ጸሐፊና ደራሲ ለመሆን አበቃው ማለት ነው። የነበረበትን ስቃይ
በምንድን ነው የሸወደው? በኢማጂኔሽን። ያ ኢማጂኔሽን ወደ ምን ተቀየረ? ወደ ስኬት። ስማ ፈሊ፣ ታክሲዋ ግን ትሄዳለች። ምን አይነት ቀልድ ነው የምትቀልጂው? በእናትሽ አንቺ አሁን እንደ አይነት ቀልድ አለ? ቀልዴን ነው እባክህን፣ እንድስቅ ብዬ እኮ ነው። ከአሁን በኋላ በችግራችን እንስቅበታለን፣ እንለወጥበታለን እንጂ አንሳቀቅበትም። ከዚህ በኋላ በዚህ ታክሲ የሚገርም ስራ ነው የምንሰራባት። ማማረርን ማጉረምረም ትቻለሁ፣ አንደበቴን ከኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። ይሄን ጭቁኑን አያጁት? ጭቁኑን ታውቁታላችሁ? አሁን ጭቁኑን እዚህ ጋር ለምን አመጣሁ ካላችሁ ከኋላ ካሉት ጋር በጭራሽ የሚወዳደር ሰው ሆኖ አይደለም። ግን በተመሳሳይ አንድ ነገር ልነግራችሁ ነው። እኔም ሃይ ስኩል ስማር ትምህርት ቤታችን ሩቅ ነበር። ገደል ግቡ ይባላል። ገደል ግቡ የተባለው በቃ ሩቅ ከመሆኑ የተነሳም ነው የሚባል አባባል አለ። ሌላም ምክንያት አለው። እና ተራራ አልፈን ነው የምንሄደው። መጠነኛ ተራራ አለች። ናዝሬት እኮ ነው። መንገዱ ረጅም ስለሆነ አሁን ነው የገባኝ። እኔ ያኔ ከቤት እስከ ትምህርት ቤት 2 ሴት ጓደኞች አሉን፣ አንድ ወንድ ጓደኛ ያክስቴ ልጅ አለ። 4 ሆነን የምንሄደውና ለካ መንገዱን ለመርሳት ዝም ብዬ አወራለሁ። ገብታችኋል? እንዲሁ እንደለፈለፍኩ አፌ አያርፍም እና እያሳኳቸው ነው የምንሄደው። በቃ ይስቃሉ ይስቃሉ ይስቃሉ። ሴቶችም ስለሆኑ ብዙም አይጨክኑም፣ ይስቃሉ። በውሻው ቀልዳለሁ፣ በቤቱ ቀልዳለሁ፣ በምኑ ቀልዳለሁ። ውሻ አዋራለሁ እንደ ሰው መንገድ ላይ ስንሄድ ድክም ሲላል ቡቺ ደርሰናል ምን ያህል ነው የቀረ ምናምን ላለው በቃ እና ዝም ብዬ ነው የምለፈልፈው። ያ የምለፈልፈው ለምንድን ነው? ህመሜ እኮ ነው በቃ የሚያስለፈልፈኝ። ገብቶሻል? በእግሬ ነው የምሄደው፣ ታክሲ የለኝም፣ ህመም አለ፣ መንገዱ ያማላ። ስለዚህ መንገዱን ለመርሳት ነው እኔ የምለፈልፈው። ስለፈልፍ ደግሞ እንዲያዳምጡኝ ማሳቅ አለብኝ። የሚያስቅ ነገር ነው የማወራው። ለካ አይምሮዬ ቀልድ መፍጠር እየሰለጠነ ነው። ገብቷችኋል? የሆነ ለዛ ዋስቶ ማውራትን ለካ ማይንዴ እየሰለጠነ ሻርፕ እየሆነ ነው። አሁን መጨረሻ ላይ እንጀራ የሆነው ቁጭ አውርቶ መብላት። ቤተሰቦች ዛሬ እጅግ በጣም ደስ ብሎኛል። ፈጣሪ ምን ያህል እንደሚወደኝ በሰጠኝ ህመምና መከራ ይቻለሁ። ከዛሬ ጀምሮ የተሰጠኝን ችግር ወደ መፍትሄ አምጥቼዋለሁ። እንዴት አትሉኝም? የኔ ችግር የነበረው እናቴን የሚንከባከብልኝ ሰው ስለሌለ የምፈልጋቸውን ስልጠናዎች አልሳተፍም ነበር። ለእናንተ እንኳን ጥሩ ቪዲዮ ለመስራት በጣም ነበር የምቸገረው። ከጓደኞቼ ጋር ካፌ መሄድ እንደ ቅንጦት ነበር የሚመስለኝ። ጤነኛ እግርና እጅ እያለኝ ሰርቼ የምፈልገው ቦታ ላይ መድረስ እየቻልኩኝ ግን የእናቴ ህመም ምን ያህል እንዳሰረኝ እኔ ነበርኩ ማውቀው። ታዲያ እንደኔ በእናቱ ወይም በአባቱ ህመም ለማስታመም ሲል መስራት እየፈለገ የማይሰራ መማር እየፈለገ የማይማር ስንት ሰው አለ መሰላችሁ? ቢያንስ የኔ ችግር ቤት መሆን ከሆነ ታዲያ የእናንተን ምን ለምን አልታመምም? ደርሼላችኋለሁ። አይዟችሁ። ከዛሬ ጀምሮ የታመሙ እናቶችን አባቶችን የሚንከባከብ ድርጅት ከፍቼላችኋለሁ። እግዚአብሔር ይመስገን። ችግሬን ሳይሆን በችግሬ መሰላል አብጅቻለሁ። መኪና ያላችሁ ግቢያችን ድረስ ማምጣት ትችላላችሁ። ካልቻላችሁ ችግር የለውም። እኛው ራሳችን ቤታችሁ ድረስ መተን ጠዋት ወስደን ተንከባክበን ማታን መልስላችኋለን። እባካችሁ ለምታውቁት ሁሉ ይሄን ሐሳቤን ሼር አድርጉልኝ። እናንተም ችግር ያላሳያችሁን ህልማችሁን ኑሩ። እኔም ህልሜን በችግሬ መሰረት ላይ ጥዬ ልኑር። ሁላችሁንም ወዳችኋለሁ። በቅርቡ በሌላ ቪዲዮ እመጣለሁ። ሰላም ሁኑ። Don't